ነገር ፍርጥርጥ አድርጓ ለኑሃሚ ነገረች። አባቱም ገዳይ እንደሆነ የዳግምን አባት እንደገደለ ካወቀ በኋላ እራሱን መቆጣጠር አቃተው። ኤሚም እዚህ ጋር እራሷን ስታለች። ሀምላንም አባቴንም እየገደልኩት እኔ ነኝ፣ ወንዶች የተባሉትን አልወዳቸውም። እናቴ ግን ለእኔ ብላ እድሜ ልኳን እስር ቤት ገባች፣ እዛ ነው የሞተችው። እኔ አሁን ተቀይር ያለው ከአባት ጎን ነኝ። አቶ ሌኩን አውቆ አይደለም ይሄንን ነገር ያደረገው፣ ግን አቶ ሌኩ የዳግምን አባት ሲቀብር ቪዲዮ ነበረኝ፣ ብር አስፈራርቼም ልወስድ ነበር እያለች እንግዲህ ሁሉንም ነገር ነግረዋለች። ኑሃሚም እንግዲህ ለአባቷ ነግረዋለች። እጅግ ደንግጠዋል ሁሉም። እንዴት አቶ ሌኩን ገዳይ ሆኗል የሚለው አስደንግጧቸዋል። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ ድረስ እንድትከታተሉ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ አመሰግናለሁ። በባለፈው ክፍል ትንሽ ላስታውሳችሁ፣ ኤርሚያስ በኤሚ ቴክስት ጽፎላት ነበረ ስለ ዳግም አባት ሁሉንም ነገር ለኑሃሚ እነግረዋለሁ ብሎ ሲል፣ ኑሃሚም ይሄ ቴክስት ምንድን ነው ብሎ ኤሚን እያፋጠታት ነበረ። ስለ ዳግም አባት ምንድን ነው የሚያውቀው ኤርሚያስ? ሁሉንም ነገር ንገሪ ሲላት፣ እሱ ታውቀዋለህ አይደለ እንዴ? ሰውን ለማጣላት እና ለመበጥበጥ ነው። አንተ እንዴት እሱን አምነ እንትን ትላለህ ብላ ታደባብስም ብትል፣ ቀጥታ ንገሪኝ፣ አሁን አንቺ የምታውቂው ነገር አለ ስለ ዳግም አባት ሁሉንም ነገር ንገሪኝ ይላታል። እሱም ስለ ዳግም አባት እኔ ምንም የማውቀው ነገር የለም፣ እሱ ቤተሰቡን ለመበጥበጥ ስለፈለገ ነው ታውቃለህ፣ እነሱ ቤተሰብ ለመበጥበጥ እንጂ ለሌላ ነገር አይደለም ብላ ብትለውም፣ እኔ ቀጥታ ሄጄ ሀምላንንና እሱን አግኝቼ መጠየቅ አለብኝ ብሎ ሮጦ ይወጣል። እሱም ቀጥታ ወደ አምላን ጋር ይሄዳል። እዛም ከደረሰ በኋላ እንግዲህ እሷም ባለፈው ለታ የቀጠረቻት ሴት ጋር ቁጭ ብለው እያወሩ ነበረ። አሁን ላይ የባለፈው ያሰብኩት እቅድ ምንም አልተሳካልኝም። ከትንሽ ደቂቃ በኋላ እነሱ እንደዛው ነው የሆኑት፣ የተጣሉት ነገር የለም። ስለዚህ ይሄ እቅድ ሳይሆን ሌላ እቅድ ማውጣት አለብኝ ብላ ከልጅቷ ጋር እያወሩ እያለ ኑሃም በንዴት ይመጣል። እሷም እንግዲህ ንዴቱን ለማብረድ ምን ሆነ ነው እያለች ተናግረዋለች። እኔ ታውቃለህ አይደለ፣ እኔ አሁን እንደ ድሮ አይደለሁም፣ ተቀይር ያለው ለምንድን ነው እንደዚህ ሮጠህ የመጣው እያለች እያወራችው፣ እኔ ከፈለክ ወንዶች የተባለ አልወድም፣ እሱንም አባቴ እናቴን ያሰቃያት ነበረ፣ እየሰከረ እየመጣ ይደበድባት ነበረ፣ በሱ የተነሳ ወንዶች የተባለ አልወድም፣ ወንዶች ጨካኝ ናችሁ፣ አረመኔ ናችሁ እያለች ትናገራለች። እና ይሄንን ታሪክ ምን አድርገን ብለሽ ነው የምትነግሪኝ? እኔ የመጣሁበት ጉዳይ ሌላ ነው በማለት ሲጠይቃትም፣ እኔ እናቴን እንደዛ ሲያደርግ አይቼ አባቴን የገደልኩት እኔ ነኝ ብላ ትለዋለች። እንዴት ነው አባትሽን የምትገዩ? ይህንንስ ታሪክ ለእኔ መንገር ምን አስፈለገው? አባትሽን እንዴት ትገያለሽ ብሎ ሲላት፣ አባቴም በቃ ሁል ጊዜ እናቴን እየደበደበ ሲያሰቃይ እኔም እሱ ጠጥቶ በመጣበትና በተኛበት አናቱን ብዬ ነው የገደልኩት። እናቴ ደግሞ ለእኔ ብላ እኔ ነኝ ያደረኩት ብላ እጅ ሰጥቷ እሷም እዛው እስር ቤት ሞታለች ብላ ትለዋለች። ካዲያ አሁን ይህንን እንዳዝንልሽ ነው ወይ ይህንን የምትናገሪው ብሎ ይላታል። እሷም አይ እኔ እንድታዝንልኝ ሳይሆን ወንዶቹም በዚህ የተነሳ ነው የምጠላው፣ ከልጅነቴ ጀምሮ አይምሮ ውስጥ ይሄ ነገር ስላለ ነው ብላ ትለዋለች። እሱም እንዴት ነው እንደዚህ የሚሆነው ብሎ ጥሏት እየሄደ እያለ ትጠራዋለች። ትጠራውና እሱም አሁን በቃ አርፈሽ ተቀመጪ፣ እኔ በዚህ አይነት ሁኔታ ልጠይቅሽ አልነበረም፣ ግን አንድ ጥያቄ ልጠይቅሽ ብሎ ይላታል። እሷም ምንድን ነው ጠይቀኝ ብላ ስትል፣ የዳግምን አባት የገደለው ማን ነው ንገሪኝ ብሎ ይላታል። እሷም ይሄንን ነገር ከነገርኩ አንተ ወይን አንቀት ትገለኛለህ፣ ስሜታዊ ትሆናለህ፣ እናም ደግሞ አታምነኝም ብላ ትለዋለች። አሁን ንገሪኝ ያልኩሽ ንገሪኝ ብሎ ወጥሮ ሲይዛት
የዳግምን አባት አቶ ሌኩ እንደገደለ ትነግረዋለች። እንዴት ነው አቶ ሌኩ የሚገለው? ይሄ ውሸት ነው፣ በፍጹም አይሆንም ብሎ እንዳለችውም ደግሞ እንቅ አድርጎ ይይዛታል። እሱም አንቆ በያዛት ጊዜ አቶ ሌኩን እንዳልገደለ ነው እሱ ወጥሮ የያዛት ማለት ነው። ከዛን እባክህ ልቀቀኝ፣ እኔ እውነቴን ነው ብላ ትለዋለች። በፍጹም አባቴ እንደዚህ አያደርግም፣ ደግሞ ያ የተገኘው ሬሳ የዳግም አባት አይደለም። ስለዚህ ዝም ብለሽ አትቀርቢ። አባቴን እንደዚህ ብለሽ እንዴት ነው የምትናገሪ? በምን ድፍረት ነው አባቴን የምትናገሪ? በፍጹም አባቴ ገዳይ አይደለም ይላታል። እሱ ደግሞ ሌላ ታሪክ ነው እንግዲህ እኔ ራሱ ያ ውጤት ከመጣ በኋላ እየተነከረኝ ያለው የዳግም አባት ለመሆኑ እኔ የዳግምን አባት ገለው ሲቀብሩ ቪዲዮ ነበረኝ። ያንን ቪዲዮ ተቀብዬ ወይዘሮ ዝናሽን አስፈራርቼ ብር ለመቀበል ቪዲዮ ነበረኝ ጫካ ውስጥ ሲቀብሩት። ስለዚህ ያ የዳግም አባት ነው፣ ግን ያም ሌላ ታሪክ ነው በማለት ትነግረዋለች። እሱም እጅግ ይናደድና ለካ አባቴ በሩን ዘግቶ እንደዛ በጭንቀት ውስጥ እያሳለፈ የነበረው ይሄ ነው ማለት ነው ይልና እንግዲህ ይናደዳል ማለት ነው። እሱም ኑሐሚንም ጠይቋት ነበረ መጀመሪያ ላይ ከሚ ቴክስቱን እንዳየ ወደ ኑሐሚ ጋር ነበረ የሄደው። ስለ አባቴ የምታውቂው ነገር ምንድነው ስለ ዳግም አባት ብሎ ሲላት እሷ ደግሞ ምንም እንደማታውቅ ዋሽታው ነበረ። ያ ነገር እጅግ ከንኩናት ነበረ። ለእናናዬም እየነገረቻት ነበረ። እናናዬ እንዴት ነው ከኑሐሚ ጋር ያለሽ ነገር ብሏ ስትላት ዛሬ አንድ ነገር ዋሽቻለሁ፣ ይሄንን ከዋሽሽኝ የመጨረሻችንን ብሎኝ ነበረ ብላ ስትላትን እኮ ነግሬሻለሁ ትዳር እንደሆነ ብላ ስትል አዋጅ ምንም ነገር ነግረሽኛል፣ ግን ሰምተሽ ተግባር ላይ ካላዋልሽ እኮ ሁሉም ነገር ይፈርሳል እያለች እንግዲህ እናናዬም እየነገረቻት ነበር ማለት ነው። እንግዲህ እኔ ስለ ትዳር ያለውን ነገር ሁሉ ነግሬሽ አይደለ ወይ ብላ ስትላት አዎ ነግረሽኛል ብላ ትላታለች። ታዲያ መስማት ብቻ ሳይሆን ተግባር ላይ ማዋል ነው በማለትም እሱም እንግዲህ የመጨረሻ እድል እንደሰጣት አውቃ ከደበቀችው እንደሚፋቱ ነግሯታል። ሆኖም ግን እሷ ያው እንዲሰማ ስላልፈለገች አልነገረችውም ነበረ። ኤሚ ጋም ሄዷ ነበረ። ኤሚም ምንድን ነው እሱ እየተከሰተ ያለው ብላ ስትጠይቃት ኤሚንም እንግዲህ ኤሚ እንዴት ነው የሰማው ኑሐሚ ብላ ስትጠይቃት እሱም እንግዲህ ኤርሚያስ ቴክስት ሲጽፍልኝ ሁሉንም ነገር እነግረዋለሁ አለ እንጂ ምንም የሰማው ነገር የለም ብላ ትላታለች። አሁን ስለዋሻሁት እኔና እሱ ተጣልተናል፣ ይሄ መጨረሻችን ነው ብሎኛል እና ምን ይሻለኛል እያለቻት ነበረ። ምንም አታስቢ፣ አንቺ ምንም ያደረግሽው ነገር የለም፣ እሱም የሰማው ነገር የለም እያለቻት ነው እንግዲህ አምላልም አትነግረውም። አሁን ላይ ምንም ነገር የምትነግረው ነገር አይኖርም፣ ስለዚህ ምንም አትፍሪ ብላ ነበረ። ግን አምላል ያለውን ነገር ሁሉ ነግረዋለች። እሱም እንግዲህ ኑሐሚንን ያገኛትና እውነት ይሄንን ስለዚህ ነገር ምንም አታቂም ብሎ አሁንም ድጋሜ ይጠይቃታል። እሷም ምንድነው አንተ ካልነገርከኝ እኔ ስለምንድን ነው የማውቀው በማለትም ስትጠይቀው የዳግምን አባቴ እንደገደለ አታቂም እንዴ በማለት ይጠይቃታል። እሷም እኔ ምንም የማውቀው ነገር የለም ብላ እጅግ እንደ አዲስ ትደነግጣለች። ያው አሁን ላይ ሁሉም ሰው ሰምቶታል ማለት ነው። እንግዲህ ኤሚም አይሰማም ብላ ነበረ። ሀምላልም ደግሞ አሁን ላይ ሌላ ካርድ አለኝ፣ ሌላ የምስበው አዲስ ካርድ አለኝ፣ ይሄኛው አልተሳካልኝም ብላ እንግዲህ አሁንም የሆነ ሪሞሪ ይዛለች ማለት ነው። ምን ለማድረግ እንዳሰበች ባይታወቅም አዲስ እቅድ አውጥታለች ማለት ነው። እንግዲህ ኑሐሚን አባትየው ሲያስጨንቃት ምን ሆነሻል? ከኑሐሚ ጋር ያለሽ ነገር እንዴት ነው? ምን ላይ ነው ያላችሁት?
ደግሞ እንዴት እንደዚህ ጠይቅሻለሁ? ለሰርጉ እየተዘጋጀው ደግሞ ምን ላይ ነው ያላችሁት ብዬ እላለሁ እንዴ ብላ ብሎ ይላታል። እሷም እንግዲህ ቅር እያላት ያለውን ነገር ስንት ስትል ካልነገርሽኝ ብሎ ውጥር አድርጎ ሲይዛት ይሄን ነገር ባልጀምረው ይሻል ነበር፣ አሁን ሁሉም ሚስጥር ሊወጣ ነው ወይ እያለች እንግዲህ ትነግረዋለች። እሱም እኔ ይህንን ነገር ስነግር በእኔና በአንተ የሚቀር ሚስጥር ነው በማለትም ስትነግረው እሺ ንገሪኝ፣ እኔ ችግር የለውም ብሎ ስትል የዳግምን አባት እየገደለው አቶ ሌኩ ነው ብላ ትነግረዋለች። ወይኔ ወንድሜ ይላል፣ ይጨዋል። እኔ እንድጨነቅን ለምን ነው ያንተ ቦታ እኔ ብጨነቅ በቃ ያዙኝ ልቀቁኝ ይላል ማለት ነው። እና እንዴት እንደዚህ ሊሆን ይችላል? ዳግም ሰምቷል ወይ ብሎ ሲጠይቃት፣ አረ ዳግም አልሰማም። ዳግም ሰማ ማለት እኮ ነገሮች ተበላሹ ማለት ነው። ስለዚህ ዳግም የሰማው ነገር የለም እና አቶ ሌኩን እንደዚህ አድርጓል በማለት እንግዲህ ለአባቷ ስትነግረው አባትየውም እጅግ ነበረ ያዘነው። ወንድሜ እንደዚህ ተጨንቆ እኔ የሱ ቦታ ብጨነቅለት እንዴት እንደዚህ ይሆናል በማለት እንግዲህ በጣም እየተጨነቀ ነበረ ማለት ነው። እጅግ ነበረ የሚያሳዝነው ማለት ነው ጭንቀቱ። እና እሷም ሆኖም አሁን እንዳልሰማ ዝም በል አንተ ከተናገር ነገሮች ሁሉ ይበላሻሉ ብላ ትለዋለች። እኔ ዝም ማለት አልችልም። እንዴት ነው ዝም የምለው? እንዴት አድርጌ ዝም እላለሁ? ነገሮች እየተበላሹ እያየው በፍጹምማ ዝም አልልም እያላት ይገኛል ማለት ነው። እሷም ግዴታ ዝም ማለት አለብህ፣ ይሄ ነገር በኋላ ላይ ነገሮች ሊበላሹ ይችላሉ። እንዴት ሆኖ ነው በኋላ ቀስ ብለን እናያለን እንጂ አሁን ላይ ነገሮች ይበላሻሉ በማለት እንግዲህ እየለመነችው ትገኛለች። ሆኖም እሱ ያለውን ነገር ተናግረን አብረን ተረራርተን ነው እንጂ የሆነ ነገር ማድረግ ያለብን፣ ወንድሜ እንደዚህ መጨነቅ የለበትም እያለ ነው። ሆኖም እንግዲህ እናናየም ስለ ኑሃሚ የእንጀራ እናት መልካምነት ለአባቷ ትነግራለች። እሳቸውም ደግሞ እኔ መቼ መልካም ነገር አደረኩኝ? እኔ ምንም መልካም ነገር ያደረኩት ነገር የለም ወይኔ ብለው በጣም ድሮ ክፋት ያደረጉት ሁሉ እየጸጸታቸው ይገኛል ማለት ነው። ሁሉም ነገር እንደዚህ እንዳሰብኩት አይደለም፣ እኔ መቼ መልካም ነገርን አስቤ አድርጌ አውቃለሁ እያሉ ነው። እና ሁሉም እየተጨነቀ ነው በአሁን ሰዓት ላይ የሚገኘው ማለት ነው። እንግዲህ አምላንም አሁን ላይ ያለውን ነገር ከተናገረች በኋላ አሁን ምን እንዳሰበች እንግዲህ ትኬቷን ሳብ አድርጋ እቺ ናት አሁን ቀጣይ እያለች ነው። እንግዲህ ሁሉንም ነገር አሁን ላይ ያወጡት ኤርሚያስ ነው። ኤርሚያስም እንግዲህ ያለውን ነገር ሁሉንም ነገር ከተናገረ በኋላ እንግዲህ በዛው ጠፍቷል ማለት ነው። ሆኖም እዚህ ጋር እንግዲህ አምላን አባቴን የገደልኩት እኔ ነኝ ብላለች። እንግዲህ አባቷን እንዴት የገደለች እንደሆነ ለምን እንደገደለችው ሁሉ ስትነግረው ነበረ እና ያው እኔ ወንዶችን አልወድም ብላለች። እንግዲህ ይሄንን ዛሬ ነው እየሰማ ነው ማለት ነው። እናቷም ለሷ ብላ እስር ቤት እንደገባች ሁሉ እያስረዳችው ነበረ። ሆኖም እንግዲህ አሁን ተቀይር ያለው እንደ መጀመሪያው አይደለውም። እኔ አሁን አባትህ አውቆ አይደለም ይሄንን ነገር ያደረገው ሳያቅ ነውና፣ ስለዚህ እኔ ከጎኑ ነኝ ያለሁት፣ እኔ ተቀይር ያለው እንደ መጀመሪያው አይደለውም በማለት ትለዋለች። ሆኖም ምንም የተቀየረችው ነገር የለም። እሷ ያንኑ ስራዋን እየሰራች ነው። አሁንም ምንም የተቀየረችና የተለወጠች ነገር የለም። ግን እሷ እንደተቀየረችና እንደተለወጠች እያደረገች እያስመሰለች ትገኛለች። ከዛን እንግዲህ እነሱን አሁንም በእጇ ካስገባች በኋላ ቀጣዩን ነገር ለመስራት ስለሆነ እሷ በዚህ አይነት ሁኔታ ውስጥ እንግዲህ እነሱን እንደዛ እያለችና እየሸወደቻቸው ትገኛለች። እንግዲህ ኑሃሚንም ለአባቷ ከነገረች በኋላ እንግዲህ ሁለቱ ተያይዘው ወደ ቤት ይሄዳሉ። እንግዲህ አያትየውም ስትመክራት ነበረ እንግዲህ ምንም አይነት ነገር እንዳትደብቀው ሁሉንም ነገር
ግልጽ በግልጽ እንዲያወሩ ምንም አይነት ነገር እንዳትደብቂው እያለቻት ትገኛለች ማለት ነው። ምንም አይነት ነገር እንዳትደብቀው ማለት ነው። ስለዚህ ያንን ነገር አሁን ላይ እሷ ስላልነገረችውም ጸጽቷት ነበረ። ሆኖም ያንን ነገር ቢጸጽታትም እሱ እንግዲህ አሁን ላይ እውነትም ያላወቀች እና ከሱ ዛሬውኑ እየሰማች ያለ መስሎታል። ሆኖም ግን ኑሃሚ ያው ከኤሚ ነው የሰማችው። ከኤሚ ስትሰማ እሷም እጅግ ደንግጧ ነበረ። ስትደነግጥ እንግዲህ እሷም አረጋግቷ ቃል አስገብታት ነበረ ያልተናገረችው። ዛሬ ላይ እንግዲህ ሚስጥሮቹ እንዳለ ወጥተዋል። እንግዲህ አቶ ሌኩ ይሄ ሁሉ አልሰማም። እንግዲህ ጓደኛውም እኔ ልጨነቅለት እኔ እንደዚህ ልሆንለት እያለ እንግዲህ ብዙ ነገር እያለ ነው ያለው ማለት ነው። እንግዲህ እዚህ ላይ ጓደኝነቱ በጣም ነው ደስ የሚለው። ሆኖም ግን ያው ግዴታ አቶ ሌኩን ሁሉንም ነገር ተናግሮ እጅ መስጠት አለበት። ያው ዳግም ቢጎዳም መደበቅ የለበትም ብዬ ነው ምለው እኔ። ገና ፖሊሶች መርምረው ከሚደርሱበት የዳግምን አባት ራሱ እንደገደለው አስቀድሞ ቢናገር ይሻላል ብዬ እላለሁኝ። ያው ያ ዞሮ ዞሮ መደረሱ አይቀርበትም። ያው አንድ ነፍስ ጠፍቶ አንድ ሰው ሳይደርስበት በፍጹም የማይቀር ነገር ስለሆነ ያንን ነገር እንዳለ አውጥቶ ሚስጥሩን ራሱ ተናግሮ እጅ ቢሰጥ አሪፍ ነው። አሁን እንግዲህ ሁሉም ሰማ አትንገር ያትንገር በመባባል እንግዲህ ሁሉም ቤት ወሬው ገብቷል። ያልሰማው ዳግም ብቻ ነው። ዳግም ደግሞ ከሰማ ነገሮች ሁሉ ያበቁለታል ማለት ነው። እንግዲህ ሀምላንም አሁን ላይ ያቀደችው ምን እንደሆነ ባናቅም በዚህ አይነት ሁኔታ ውስጥ አለ ማለት ነው። ውድ የተከበራችሁ ቤተሰቦቼ እናንተም አስተያየታችሁን ስጡ። ሀምላል ግን እንደዚህ እውነት የጠላችሁ አባቷን ገሏ ነው ወይስ እንዴት ነው የሚለውን እንግዲህ ሁላችሁም አስተያየታችሁን እንድትሰጡና ኮሜንት እንድታስቀምጡ እያልኩኝ እንግዲህ እናናዬን ፈታ ዘና የምታደርግ እናት ናት። በብዙ እያሳቀቻቸው ነበረ። ስለ ቦርጩም ስለ ሁሉም ነገር ደስ የሚል ጊዜ ነበረ ማለት ነው። እንግዲህ እናንተም ደግሞ አስተያየታችሁን እያስቀመጣችሁ እና አቶ ሌኩን እጅ መስጠት አለበት ወይስ ፖሊስ መርምሮ እስኪቀመጥ ድረስ እንደዚሁ መሆን አለበት? እና ደግሞ አሁን ወንጀሉን እየሰራው እናናዬ ማን ነው? ወይዘሮ ዝናሽ ናት ወይስ አቶ ሌኩን ነው? አሁን በቅጣት ቢታሰሩ አቶ ሌኩን ነው የሚታሰረው ወይስ ወይዘሮ ዝናሽ ናት የምትታሰረው? እስቲ ይህንን ኮሜንት ላይ ገለጽ አድርጉ ማለት ነው። በቃ አይ ለማንኛውም አቶ ማን ነው አቶ ሌኩን አልኩኝ። ዳግም እና ኑሃሚ መቼ ነው የሚጋቡት? እኔ የእነሱ ሰርግ ነው የናፈቀኝ። ለምንድን ናፈቀኝ? ያው ሰርግ ነው እና እንደዛ ሰርጉንም መሄድ ስላሰብኩኝ ነው መሰለኝ። እና ለማንኛውም ትንሽ ፈታ ላርጋችሁ። በስተመጨረሻ ምን ብሰማ ጥሩ ነው? ትናንት ሌላይ ነው ቆይ ካለኝ እንዳታስቡ። ምንድነው እሱ ማናት እቺ ሩታ ማለት ነው። የነ ሩታ ድራማ አሁን ተገልብጧል። የሚገርመው ነገር ማለት ነው ልክ ድሮ ሱመያን ፍለጋ ሰይድ በየሀገሩ እንደሚሄድ አሁን ደግሞ የሚገርማችሁ ነገር ማናት ሩታ አብርሽን ፍለጋ እየሄደች ነው። አብርሽ ደግሞ አሸሸ ገዳሚ እያለ ነው ከእንትና ጋር ማለት ነው። ማናት እሷ ደግሞ ስሟ እየጠፋብኝ። እቺ አሚራ አይደለችም ወይ ጉድ ፈላ ጠፋብኝ። በቃ ላስቃችሁ አስቤ ነበረ፣ ደቂቃ ይረዝምባችኋል። እቺ ሄርሜላ እና አብርሃም አሸሸ ገዳይ እያሉ ሩታ ደግሞ ይቅርታ ልጠይቀውና ወደ ድሮ ልንመለስ ነው። ሲጀመር መቼ ተለያዩ? ሆ ጋሻ ለማዩ ሳይለያዩ እኮ ነው። ይሄ ፍራንክ 1 አመት ነው 2 አመት ሊሆነው ነው ይሄ ፍራንክ ማለት ነው። እና ማታ አብረው ናቸው፣ ቀን ዩቱብ ሲሰሩ የተለያዩ ናቸው። ሹሃደ ራስ አወርኒ
እና መልክ ስጠኝ ሙያ ከጎረቤት ነው እንግዲህ። እኛም ወደፊት እንደዚህ እንሰራለን ወይስ እንዴት ነው? እሺ። እና ለማንኛውም ሩታ አብርሃምን እየፈለገች ነው ያለችው። የሹክ ልበላችሁ ብዬ ነው፣ ይቅርታ እንትን እያለች ነው። ሀዊ ደግሞ ኑሮ ኢትዮጵያ ርካሽ ነው፣ እናንተ እዚህ ኩሽና ውስጥ ሆናችሁ ኑሮ ውድ ነው እያሏችሁ ጨጓራችሁን አትፍጁ። እዛ ያሉት የ80 ሺህ ብር አበሻ ቀሚስ ነው የሚለብሱት፣ እናንተ እዚህ 400 ሲባሉ እምቢ ትላላችሁ። ድግሱ ምኑ እያለች እንግዲህ በጣም ብዙ ነገር እየነገረችን ነበረ። ኢትዮጵያ ደርሳን እየመጣችሁ ይሄ ሚስጥር ነው ደግሞ ማለት ነው። በኋላ ነው ተምልላችሁ እና በቃ ኑሮ ውድ አይደለም። ልክ እኔ እንዳልኩት ነው ሀዊ የተረዳችሁ። ሀዊ ልክ እንደኔ ነው ጌታን የተረዳችሁ። ቪዲዮ ባይረዝም ማለት ነው። እንዳልኳችሁ ታውቃላችሁ፣ ደሞዝም ጨመረ፣ ኑሮም ጨመረ። ሁሉም ነገር እኩል ነው እየሄደ ያለው። አልገባችሁም እናንተ? ለምሳሌ መጀመሪያ አንድ መንግስት ሰራተኛ 5000 የሚበላ ከሆነ አሁን 20000 ነው። ዘይትም እንደዛው፣ ሁሉም እንደዛው ነው እየጨመረ ሄደው። ቤት ኪራይም እንደዛው። እና ለማንኛውም መጥፎ